ቅዱሳን ያማልዳሉ ብሎ የሚጠይቃለ ያልታደለ ይፈርዳሉ በሉት። በ12ቱ ነገደ እስራኤል ዙፋን ላይ ተቀምጣችሁ ትፈርዳላችሁ። እዚህ ድረስ ነው ቅድስና የአባቶቻችን ቅድስና። ኩሎ አደግነ ወተሎና ከብለውታል ደቀ መዛሙርቱ። ጌታ ሆይ ሁሉን ተውን ተከተልን ምንድነው የምትሰጠን አሉት። በ12ቱ ነገድ ላይ ትፈርዳላችሁ አለ። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። የጨጌ ዮሐንስ ባሪያዎች የሆነው እሳቸው የማን ስለሆኑ ነው? መንክር እግዚአብሔር በላይ ለቅዱሳን ይሁን። ብዙ ሰዎች ክብረ ቅዱሳንን የክርስቶስን መከለያ አድርገው ያስቡታል። ስንፍና ነው። ዛሬ ይቀደሳል። የሚቀደሰው የጨጌ ዮሐንስ ሥጋና ደም ነው። ንገሩኝ እስኪ የማን ነው? ንገሩኝላችሁ። የኢየሱስ ክርስቶስ ነው። የመቅደሱ ጉልላት ክርስቶስ ነው። የሚመለከው ክርስቶስ ነው። በቤቴና በቅጥሬ መታሰቢያ አደርጋቸዋለሁ ለታመኑ እንጂ አንደረባዎች ለነጨጌ ዮሐንስ አለ። ይሄው የጨጌ ዮሐንስ መቅደስ ከመጽሐፍ ቅዱስ ምዕራፍና ቁጥር የበለጠ እውር ሲበራ፣ ለምጻም ሲነጻ፣ እጢ ውባጩ ሲጠፋለት፣ ባለ ካንሰሯ ስትድን፣ ጡቷ ሊቆረጥ ያለች ሴት ተፈውሰሻል ስትባል ሰምተናል፣ አይተናል። እግዚአብሔር በቅዱሳኑ ድንቅ ነው። ከጻድቁ አባታችን አቡነ እጨጌ ዮሐንስ በረከት ለማግኘት የተሰበሰባችሁ ምእመናን ወምእመናት፣ የተዋሕዶ ልጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አደራችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? እንኳን ለጻድቁ አባታችን እጨጌ ዮሐንስ ዓመተ ክብር በሰላም አደረሳችሁ። ከላይ ያላችሁትንም እንኳን አደረሳችሁ። እስቲ እናንተ እዚህ ጋር ያላችሁ ዝም በሉና እላይ ያላችሁ እስቲ በደንብ እልል በሉና አጨብጭቡ እስቲ። እናንተን ማን ጠየቃችሁ? እዚህ ጋር ያላችሁ እሺ፣ እናንተ ደግሞ እልል ብላችሁ አመስግኑ እግዚአብሔር። እነሱ አልበለጧችሁም ከዛ ወደዚህ? እሺ፣ አንድ ላይ እግዚአብሔርን አመስግኑ። እንኳን አደረሳችሁ። እግዚአብሔር ያዕቅብ ኩሉ አጽንቲሆሙ ለጻድቃን። እግዚአብሔር የጻድቃንን አጥንቶቻቸውን ሁሉ ይጠብቃል። የጻድቃን መመኪያቸው ነፍሳትን የሚዋጅ በፍቅሩ የሚያስተዳድር የብርሃናት ፈጣሪ የሕይወት መገኛ በፍጹም ጸጋን ጸጋ የሚሰጥ ለባህሪው ሽረት ለመንግስቱ ምልፈት የሌለበት ለቀዳማዊነቱ ጥንት ለዳራዊነቱ ፍጻሜ የሌለው ያልነበረበት ዘመን የሌለ የማይኖርበት ዘመን የማይኖር ሁሌ እስከ የሌለው ዘላለማዊ አምላክ በባህሪው ክቡር የሆነ አምላክ የተመረጡትን ከሞት በኋላ ይጠብቃል ነው የሚለው መጽሐፍ። እስከ ምጽአት ድረስ አጽማቸውን ሁሉ ይጠብቃል። በቅድስና የከበረ በምስጋና የተፈራ በግርማው በዓለም ያለ ዘላለማዊ አምላክ ምሉ በኩል እግዚአብሔር የኔንና የናንተን አጥንቶቻችንን ይጠብቃል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ዳዊት እረኛዬን ሲለው እግዚአብሔርን ለምድራዊ ጥበቃ ብቻ አይደለም። ክርስትና ሰማያዊ ጸጋ ተሻግሮ የመኖር በረከት ፍጻሜ የሌለው ዘላለማዊነት የምናገኝበት ስፍራ ነው የክርስትና ሃይማኖት። የክርስትናው በዓት በምድር ባለ ሽልማት የሚቋረጥ አይደለም። በዓለም ላይ ባለ ስራ እድሜ የሚገድበው ዝና ነው የሚኖረን። በእኛ ዘመን እንኳን ብዙ ዝነኞች ዓለም ላይ ብቅ እያሉ ጠፍተዋል። በዓለም ታሪክ ነው ምላችሁ ነበሩ ተብለው ነው የሚነገሩት። እከሌ ዝነኛ ኳስ ተጫዋች ነበረ፣ እከሌ ዝነኛ ቦክሰኛ ነበረ፣ እከሌ ዝነኛ ሯጭ ነበረ ነው። ተክለ ሃይማኖት ነበሩ አይባልም፣ አሉ ነው የሚባለው። እጨጌ ዮሐንስ ነበሩ አይባልም፣ አሉ ነው የሚባለው። ቅድስት አርሴማ አለች ነበረች አይባልም። ከምዕት ዓመታት ከሺህ ዓመት በኋላ ቅዱሳን አሁንም ከኛ ጋር አሉ። እግዚአብሔር ይክበር ይመስገን የአባቶቻችን አምላክ። ጡረታ የሌለው ስራ ክርስትና ነው። ደክመን የማናቋርጠው የማናስረክበው ሹመት ቅድስና ነው። ስለዚህ ኖረን ብቻ ሳይሆን ሞተንም እንከብራለን። ማን ስላለ ከኛ ጋር? በማን ስም ስለምንጠራ? በእግዚአብሔር ስለምንጠራ።
የክርስትና ሃይማኖት እንደዚህ ነው። ኪዳኑ የጸና ነው። አይቋረጥም፣ አይሰበርም፣ አይሰናከልም። በቃ የጸና ኪዳን ነው ያለንኛ። ከመረጣቸው ጋር ያደረገው ቃል ኪዳን የጸና ነው። ኪዳነ ተካሄድኩ ምስለ ሮያን ከመረጥኳቸው ጋር ቃል ኪዳንን አድርጌያለሁ። ቃል ኪዳኑ የጸና ነው። በ13ኛው መቶ ክፍለ ዘመን ወደ ኢትዮጵያ የመጡ ጻድቅ አባት በጻድቁ አቡነ ተክለ ሃይማኖት የዘመን መጨረሻ በኢትዮጵያ በደብረ ሊባኖስ ለምንኩስና የበቁት ጻድቁ ቅዱስ ዮሐንስ አባታችን እጨጌ ዮሐንስ ዛሬ በመካከላችን እውር ያበራሉ፣ ለምጻም ያነጻሉ። መካኒቱ ትወልዳለች። በቃሬዛ የመጣ ቆሞ ተመልሶ ይሄዳል። ጡረታና ድካም የለውም ክርስትና። ዓለም ናት። እንደ ሸንኮራ መጣ ምተፋው ዓለም ነች። እንደ ማስቲካ አላምጣ እድሜያችን ሲያልቅ፣ ጣፋጭነታችን ሲያልቅ፣ ጉልበታምነታችን ሲያልቅ፣ ፈጣን ምጡቅ አእምሮአችንን መጣ ተጠቅማ ዓለም ትተፋናለች። ጡረታ አውጥታ እግዚአብሔር ጡረታ ያወጣው በስሙ የተጠራ የለም። ወደሱ የመጣውን ሁሉ ወውስጥ ነው። ለዘመጻሐቤ እይሰድዶ ወያወጣው አፋ ወደ እኔ የመጣውን ወደ ውጭ አላወጣው አልመልስ። ቁም ያለው ሰው የለም፣ ተመለስ ያለው የለም። ወደ እርሱ የሚመጡ ሁሉ ብሩሃን ናቸው። ሽማግሌው ወጣት ይሆናል፣ እንደ ንስር ክንፋቸው ይታድ፣ ኃይላቸውን ያድሳሉ፣ ይበራሉ፣ አይደክሙም፣ አይታክቱም ይላል ኢሳይያስ ላይ። ስለዚህ እግዚአብሔር የመጨረሻ ጥጋችን ነው፣ ማረፊያችን፣ ጥሎ የማይጥለን የሚጥል የኃጢአት በሽታ ቢኖርብን እንኳን አንስቶ አራግፎ እንደገና የሚያቅፈን አባት እግዚአብሔር ነው። ከሞት በኋላ አጥንት የሚጠብቅ ታማኝ አባት እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። በቅዱሳኑ ላይ ድንቅ ሆኖ የሚነገርለት እግዚአብሔር የመረጣቸውን በቀለመ ወርቅ ስማቸውን እስከ መጨረሻ ይጽፋል። በዚህ ሳምንት ውስጥ ስሙ የተሰየመለት አንድ ሰው አለ። አብይ ጾም። አብይ ጾም በሰው ስም የተሰየመበት ብቸኛው ሳምንት ይሄ ሳምንት ነው። ምን ይባላል ይሄ ሳምንት? ኒቆዲሞስ የሰው ስም ነው። መጻጉዕ ብለን እናውቃለን። ስም አይደለም፣ እንደው የደረሰበት የመከራ ስሙ ነው። በሽተኛ ማለት ነው። እናት አባቱ ባወጡለት ስም ተሰይሞ ያለ ሳምንት ይሄ ነው። ለምን ይመስላችኋል? እግዚአብሔር የፈለጉትን በቀለመ ወርቅ ስማቸውን ይጽፋል። የመረጡትን በቃል ኪዳን ያጸናል። ወርቃማ በሆኑት በታላላቆቹ የአብይ ጾም ሳምንታት ውስጥ እጅግ በተዋቡት ሳምንታት ውስጥ አንዱን ቀን እንዲህ ተደረገ። 33 ዓመት ከ3 ወር ባለው ዘመነ ስጋዌ 3 ዓመት ከ3 ወር በተደረገው የወንጌል ስብከት ውስጥ ዋና ዋናዎቹ ሲጠቀሱ ኒቆዲሞስ በአንደኛ ተጠቀሰ። እሱ እኮ ስርናይ ነው፣ ማእከለ ክርዳድ የበቀለ ስርናይ፣ በእንክርዳድ መካከል የበቀለ ስንዴ፣ እግዚአብሔርን በማያምነው ክርስቶስን ባልተቀበለ ፈሪሳዊነት በተጠናወተው በረበናት አይሁድ መምህራን ሸንጎ ላይ የክርስቶስ የሆነ የአዲስ ኪዳን ሰው ብቻውን ኦሪት ባስረጃቸው ሰዎች መካከል አዲስ ኪዳን ያለመለመው ብቸኛ ሰው ስለሆነ ተሰየመ። ስለዚህ እግዚአብሔር ውለታ አይረሳም። አያችሁ፣ ትሰየሚያለሽ። እዚህ የቆምሽበት ቀን ታሪክ ያለው ጻድቁ ዋስ ይሆኑናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እሱ ሰው አይረሳም፣ አይጥልም። ያስቀመጠውን የማይረሳ ጌታ። በምድረ በዳ ብንወድቅ፣ በጫካ የኑሮ ውድነት መንቀሳቀሻ ቢያሳጣን፣ በደዌ ዳኛ በአልጋ ቁራኛ አልጋ ላይ ብንወድቅ፣ በፍትህ ማጣት ምክንያት እስር ቤት ብንወረወር እሱ ከኛ ጋር ይሆናል አይሆንም? ወገኖቼ ይሆናል። አያችሁ፣ ስጋችንን ብቻ አይደለም አጥንታችንንም ይጠብቃል። ክርስትና ዘላለማዊ ነው ብያቸዋለሁ፣ ግን ምድራዊ በረከትም አለው። ለምድሩ ሌላ የለንም። አባታችን ሆይ በሰማያት የምትኖር ብለን የምንጸልየው በምድር እሱን የሚተካ አባት ኖሮ አይደለም፣ ከፍታው የሰማይ ስለሆነ ልዕልናውንና ክብሩን ለመናገር እንጂ የምድርን በረከት የእግዚአብሔር ነው፣ የሰማይ በረከት ብቻ አይደለም። በምድር ላይ ባለ በረከት ይኸው ጸበል ጠጥተን ከስጋ ደዌ እየተፈወስን ነው። ስጋው ደግሞ ተቀብለን ደግሞ ከነፍስ ደዌ እንፈወሳለን። ስለዚህ እግዚአብሔር የነፍስም የስጋም ጌታ ነው፣ ፈጣሪ ነው። እግዚአብሔር በሕይወታችን ውስጥ በምድርም በሰማይም ከኛ ጋር ነው። በእርግጥ የምድር መከራ የበዛበት ነው። ስንፈተን ዝም ይላል ፈተናውን እንድናልፈው። እስከ መጨረሻ ግን ለሞት አይጥለንም። ተግሳጽ ይኖረናል። ገስጾሰ ገሰጸኒ እግዚአብሔር አለ ዳዊት፣ ለሞትሰ በአቱ ይመጣወኒ፣ በገሰጸስ ገሰጸኝ፣ ለሞት ግን አልተወኝም። ህዝቦቹን ለሞት አይጥልም። ደስ የማይል ህይወት ውስጥ ልትኖር ትችላለህ በአሁኑ ሰዓት።
ደስ የማይል ሁኔታ ላይ ልትሆኚ ትችያለሽ። እግዚአብሔር ግን ያስቀመጠውን አይረሳም፣ አይተውሽም። አጥንትሽን ይጠብቃል፣ አንቺን አይደለም። እግዚአብሔር ሁል ጊዜ ይመራሃል። ነፍስህንም ከመልካም ነገሮች ያጠግባል፣ አጥንቶችህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ፈሳሽ የመንገድ ላይ ቀዳሽ ሰባራውን አዳሽ ጠጋኝ ትሆናለህ ይላል። ክብርና ምስጋና ለስሙ ይሁን። ኢሳይያስ 18:11 ላይ እግዚአብሔር ይመራሻል። በመከራ ውስጥ ብትሆኚ አይተውሽም፣ እሳት ውስጥ ብትወድቂ አይተውሽም። ግን ለጊዜው ዝም ይላል። ፈተናዎች ይኖራሉ፣ ዝም ይላል። ግን አጥንትሽ ሁሉ ጠባቂ ነው። አይገርማ? የአጥንቶቻችን ጠባቂ አጽሞቻችንን ይጠብቃል። ከሞትን በኋላ አጽሞቻችን ይጠበቃሉ። በቅዱሳን አጽም የተሰሩ ታምራት ከእጨጌ ዮሐንስ ጀምሮ ብዙ ናቸው፣ በዚህ ሰዓት አይገለጹም። ስለዚህ ፍልሰተ አጽማቸው ተብሎ ሲጠቀስ ቀላል አይምሰላችሁ። ታቦት ወደ አዲስ መቅደስ የማስገባት ያክል ነው። ምክንያቱም ሰዎች የእግዚአብሔር ታቦት ናቸው። እናንተ የእግዚአብሔር ቤተ መቅደሶች ናቸው ይላል መጽሐፍ። አንትሙ መቅደሱ ለእግዚአብሔር እኮ ነው። የእግዚአብሔርን ቤተ መቅደስ በጣዖት ቤት የሚያኖር መኑ ደመሮ ብርሃን ምስለ ጽልመት ቤልሆር ምስለ ክርስቶስ፣ ብርሃንን ከጨለማ ጋር የእግዚአብሔርን ታቦት ከጣዖት ጋር አንድ የሚያደርግ ክርስቶስን ከቤልሆር ጋር ማን አንድ ያደርገዋል? የእግዚአብሔር ታቦት ቅዱስ ነው ይልና እናንተ ናችሁ ይላል። ክብርና ምስጋና ለስሙ ይሁን። ታቦት ማለት ማደሪያ ነው። እግዚአብሔር ማደሪያውን ይጠብቃል። ስለዚህ ጓዳሽ ስለጠበበ፣ ፍትህ ማጣት ስላስጨነቀሽ፣ ደዌ ስላልኮነበሰሽ፣ ሰይጣን እየተነኮሰ ጭንቀት ስለከመረብሽ፣ መከራው ስለበዛ፣ ፊትን የሚያጨፈግግ ነገር ስለበዛ፣ ፍትህ ስለጠፋ እግዚአብሔር የለም ማለት አይደለም። ይጠብቃል። የሚጠብቅህ አይተኛም። ይደቅ ዘያቅበክ ናሁ ይደቅስ ወይነውን ዘያቅበው ለእስራኤል። እስራኤልን የሚጠብቅ አይተኛም፣ አያንቀላ። የሚጠብቅህ አይተኛም፣ የሚጠብቅሽ አይተኛም። አጥንትሽን ሁሉ ያጸናል ይላል መጽሐፍ። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ስለዚህ እግዚአብሔር ጠባቂ ነው። እግዚአብሔር መጋቢ ነው። እግዚአብሔር ሕይወት ነው። ውለታ አይረሳም። አሁን እዚህ ሳምንት ላይ የጠቀስነው ቅዱስ እንኳን ከፈሪሳውያን ወገን የሆነ የአይሁድ መምህር ነው። የአይሁድ ሸንጎ ላይ ነው የሚኖረው። አይሁድ ሸንጎ ላይ ጭንቀታቸው ክርስቶስን እንዴት ስለማስወገድ ነው። እሱ ደግሞ ተው ባይ ነው። ለዚህ ነገር ምልክቱ በሌሊት ተደብቆ ሄዶ ምስጢረ ጥምቀትን፣ ምስጢረ ስጋዌን፣ እጅግ አስደናቂውን ምስጢረ ቁርባን ተምሮ ተመለሰ። ከሰማየ ሰማያት የወረደውን መድኃኒት አውቆት መጣ። ሰው ካልተጠመቀ ወደ ሕይወት እንደማይገባ ተምሮ መጣ። ከዛም በኋላ የስቅለት ዕለት የክርስቶስን ስጋ የመዳሰስ ጸጋ አገኘ። ክብርና ምስጋና ለስሙ ይሁን። ውለታ የማይረሳ አምላክ በመከራዬ ቀን ስማኝ አድንህም አለው አንተም ታከብረኛለህ ይላል መዝሙረኛው ዳዊት። በመከራሽ ቀን ጥሪው ያድንሻል፣ ከዚያ ታከብሬዋለሽ። የመከራችን ቀን ደራሽ እግዚአብሔር በልዩ ልዩ መንገድ ይደርሳል። ስለዚህ በሕይወቱ መጨረሻ ላይ ቅዱስ ተብሎ የሚጠራ ሆነ። እኛም እንደ ኒቆዲሞስ ስማችን ይጠራል። የእጨጌ ዮሐንስ ባሪያዎች የሆነው እሳቸው የማን ስለሆኑ ነው? መንክር እግዚአብሔር በላይ ለቅዱሳን ይሁን። ብዙ ሰዎች ክብረ ቅዱሳንን የክርስቶስን መከለያ አድርገው ያስቡታል። ስንፍና ነው። ዛሬ ይቀደሳል። የሚቀደሰው የእጨጌ ዮሐንስ ሥጋና ደም ነው። ንገሩኝ እስኪ የማን ነው? ንገሩኝላችሁ። የኢየሱስ ክርስቶስ ነው። የመቅደሱ ጉልላት ክርስቶስ ነው። የሚመለከው ክርስቶስ ነው። በቤቴና በቅጥሬ መታሰቢያ አደርጋቸዋለሁ ለታመኑ ጃንደረባዎች ለእነ እጨጌ ዮሐንስ አለ። ይኸው የእጨጌ ዮሐንስ መቅደስ ከመጽሐፍ ቅዱስ ምዕራፍና ቁጥር የበለጠ እውር ሲበራ፣ ለምጻም ሲነጻ፣ እጢ ውባጩ ሲጠፋለት፣ ባለ ካንሰሯ ስትድን፣ ጡቷ ሊቆረጥ ያለች ሴት ተፈውሰሻል ስትባል ሰምተናል፣ አይተናል። እግዚአብሔር በቅዱሳኑ ድንቅ ነው። ስለዚህ አጥንቶቻቸውን ሁሉ ያጠናል፣ ይጠብቃል። ያዕቅብ ኩሉ አጽምቲሆሙ ለጻድቃን። ስለዚህ ዛሬ የምናከብረው በዓል ጻድቁ እጨጌ ዮሐንስ አጽማቸው በከፊል ወደዚህ ወደ መሃል ሀገር የፈለሰበት፣ እርግማን የተቋረጠበት፣ በረከት የፈሰሰበት፣ ዝናብ አይዝነብብሽ የተባለች ምድር አጽማቸው ሲገባ የረሰረሰችበት፣ በዛ በመካነ ቅዱሳን እሳቸው አጽማቸው ባረፈበት ቅርብ ላይ አጽሞ የማይፈርስ ስጋው የማይበስብስ አጥንቱ የማይፈርስ እዛ የተቀበረ ሰው ቃል ኪዳን በዚህ ጸሎት እንዲታጠር ምክንያት የሆኑ ከጻድቁ አባት ከተክለ ሃይማኖት በአኑሮት እድ
የምንኩስና በረከትን ያገኙ አባት ናቸው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ፍልሰታ አጽናቸው ብለን የምናከብረው ፈዋሹ አባት ወደ መቅደስ የገቡበት ነው ብለን ነው። ፈዋሹ አባት እሳቸውን እግዚአብሔርን ክርስቶስን የሚፈልግ ሰው በእሳቸው በረከት እንዲያገኝ የተመጣበት ነው። ሁለተኛ ነገሥት ምዕራፍ 13 ላይ በአንድ ወቅት ኤልሳ የሚባል ነብይ ነበረ። ታላቅ ነብይ፣ የኤልያስ መንፈስ እጥፍ የወረደበት የኤልያስ ደቀ መዝሙር የነበረ 12 ጥማድ በሬ እያረሰ ያለ ተከተለኝ ሲባል የኤልያስን መጎናጸፊያ ተሸክሞ የተከተለ ማቄን፣ ጨርቄን፣ ሀብቴን፣ ንብረቴን ሳይል ሁሉን ትቶ የተከተለ ክርስቶስ እንዲህ አይነት ሰዎችን ይወዳል። ኩሎ አደግነ ወተሎናከ ብለውታል ደቀ መዛሙርቱ። ጌታ ሆይ ሁሉን ተውን ተከተልን፣ ምንድነው የምትሰጠን አሉት። በ12ቱ ነገር ላይ ትፈርዳላችሁ አለ። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ቅዱሳን ያማልዳሉ ብሎ ይጠይቃል ያልታደለ፣ ይፈርዳሉ በሉት። በ12ቱ ነገደ እስራኤል ዙፋን ላይ ተቀምጣችሁ ትፈርዳላችሁ። እዚህ ድረስ ነው ቅድስና፣ የአባቶቻችን ቅድስና። ስለዚህ ሁሉን ትቶ የተከተለ የእግዚአብሔርን በረከት ያገኛል። እኛ ደግሞ የጻድቁን ስም ስንጠራ እግዚአብሔርን ጠራን። ብዙ ሰዎች በየመንገዱ ጌታን ተቀበሉ ይሉናል። ቆየን እኮ ከተቀበል። እጨጌ ዮሐንስን ስንቀበል ማንን ተቀብለናል? ንገሩኝ እንጂ ክርስቶስን ተቀብለናል። ስለ ክርስቶስ ብለው የመነኑትን አባት የተከተልነው ምን አይተንባቸው ነው? እላያቸው ላይ ጌታን አይተንባቸው ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ክርስቶስን ለብሰው ታዩን። ተራራውን ሜዳ ሲያደርጉ አየናቸው። ህብስት አበርክቶ የመገበውን ጌታ ተከትለው እሳቸው በእምነታቸው በጸበላቸው ቤቱን በበረከት ሲሞሉ አየን። የሚፈውሰውን ጌታ ስለተከተሉት ጥላቸው የሚፈውስ ጸበላቸው የሚፈውስ በረከታቸው በቤታችን ውስጥ የሚከብር እንዲሆን አደረገ ክርስቶስ። ክብርና ምስጋና ለስሙ ይሁን። ጌታን አየንባቸው፣ ክርስቶስን አየንባቸው። ዘኪያክሙ ተወክፈ ኪያየ ተወክፈ ወዘተወክፈ ኪያየ ተወክፎ ለዘፈናወኒ ነው የሚለው። ዘተወክፈ ጻድቅ በስመ ጻድቅ አስፈ ጻድቅ ይነስ፣ ወዘተወክፈ ነብየ በስመ ነብይ ይነስ አስፈ ነብይ ነው። እናንተን የሚቀበል አለ ጌታ እኔን ይቀበላል። ጌታ ነው ያለው። ማን ነው ያለው? ይሄንን ተናገሩ እንጂ ጌታ በሉ። አይዟችሁ። ማን ነው ያለው? ይሄንን ጌታ ነው ያለው። ስለዚህ እኛ ጌታን የምንቀበለው እጨጌ ዮሐንስን ስንቀበል ነው። እጨጌ ዮሐንስን የሚቀበል ማንን ይቀበላል? ጌታን ይቀበላል። መንገድ ላይ በጌታ ነህ ሲሉ አዎ፣ ያውም በጌቶች ጌታ በእጨጌ ዮሐንስ አምላክ፣ በተክለ ሃይማኖት አምላክ፣ በገብረ መንፈስ ቅዱስ አምላክ፣ በቅዱስ ክርስቶስ ሰምራ አምላክ፣ በቅዱስ ዳዊት አምላክ በጌታ ነኝ በሉ። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። እኛ የክርስቶስ ነን። ስጋን ከነክፉ መሻቱ ጋር የሰቀል ቀድሰን ስጋውን ቆርሰን ደሙን ቀድተን የምንጠጣ ነን። እኛ ይምጣ በግ ብለው አባቶቻችን በግ ይምጻ ንራዮ ባይንት ብለው ቀድሰው ወንትቦ ባይዳው ከመንትፈሳ ቦንቱ ይደመር ስጋው ምስለ ዝንቱ ህብስት ይላሉ ሲቀድሱ። ወደ ሙኒት ካው ምስለ ዝንቱ ጽዋ። በጉ ይምጣ፣ በቀራንዮ የታረደው በግ ይምጣ። በእጆቻችን እንፈትተው፣ በዓይኖቻችን እንየው፣ እንዳሰው እንቅዳው። ከዛ ስጋው ከዚህ ህብስት ጋር አንድ ይሁን። ወይኑ ደግሞ ወደ ደም ይለወጥ። ከዛ ጠጥተን እንትገበው። እሱ ብሏልና ብሉኝ ጠጡኝ አነ ውእቱ ምስተ ሕይወት ዘወረደም ሰማያት ዘበላ ስጋዬ ወሰትየ ደምየ ቦ ሕይወት ዘላለም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏልና በልተን እንድንጠጣው በግ ይምጻ ይላሉ። ይህንን በግ የምንቀበለው በቅዱሳን ነው። እኛ ቅዱሳንን ስንከተል ክርስቶስ ጋር ነው የሚያደርሱን። በፍጹም ራሳቸው ጋር ስበው አላስቀሩንም። ሌላ አደባባይ ላይ ያሉ የክርስትና መምህራን ሰዎችን ወደ ባንክ አካውንታቸውና ወደ ካዝናቸው ወደ ግል የንብረት ማንቀሳቀሻቸው ነው የሚከቱት። ለዚህ እኮ ነው የሃይማኖት ቤቶቻቸው ከነ ተከታዮቻቸው የሚሸጡት። እኛ የምንሸጥ አይደለንም፣ የተሸጠልን የክርስቶስ ልጆች ነን። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። በ30 ብር ተሽጦ በደሙ ዓለምን ገዛ። ክብርና ምስጋና ይድረሰው። የእሱ ነን እኛ። ስለዚህ ያለ ይሄ ጌታ በከበረ ደሙ ፈሳሽነት የዋጀን አምላክ
ዘኪያክሙ ተወክፈ ኪያየ ተወክፈ አላቸው ደቀ መዛሙርቱን። እናንተን ቅዱሳንን የሚቀበል እኔን ይቀበላል። ወዘኪያየ ተወክፈ ተወክፎ ለዘፈነወኒ እኔን የሚቀበል የላከኝን አብን ይቀበላል። በጨጌ ዮሐንስ ክርስቶስን በክርስቶስ አብን ተቀብለን የመንፈስ ቅዱስ ማደሪያዎች ሆነናል። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። ስለዚህ የቅዱሳን ገድልና ታሪክ በረከትህ ነው ወንድሜ። እነሱ የሁለመናችን ምንጮች ናቸው። ንጹሑን ስንዴ ኦርቶዶክሳዊ ሃይማኖትን በቤተ ክርስቲያን ጎተራነት አከማችተው እኛን ከራብ አድነውናል። ዓለም እስካሁን በሃይማኖት ጉዳይ አልተመለሰለትም። እኛ ግን መመለስ ብቻ ሳይሆን ለሌሎችም መላሾች ሆነናል። ማን ይመስገን? የጨጌ አምላክ እግዚአብሔር ይመስገን። ክብርና ምስጋና ይድረሰው። ስለዚህ እነዚህ ቅዱሳን አባቶቻችን አጥንቶቻቸው በእግዚአብሔር የተጠበቀ ነው። ስለዚህ ዛሬ አባታችን ከብረው ነው የገቡት። ፍልሰት አጽሙ እንላለን እንጂ የከበሩ ናቸው። ምክንያቱም የእግዚአብሔር መቅደስ ናቸው። ቅዱስነትና ግርማው የሚገለጥባቸው ቅዱሳት ወእበየ ስብሐት ውስተ መቅደሱ ያለው እነዚህ ላይ እኮ ነው። አንትሙ መቅደሱ ለእግዚአብሔር ማለት ቅዱሳንን ነው። እኔና እናንተም እነሱን ስንከተል እግዚአብሔር እንሆናለን። የተገኘ ነው ለዚህ ነው። መስቀሉን አንግበን መስቀሉን የተከተሉትን ተከትለን ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ እኔ መስቀሉን በመሸከም ክርስቶስን በስየዋለሁ፣ እናንተም ደግሞ እኔም በመምሰል ክርስቶስን መሰሉ አለ ቅዱስ ጳውሎስ። ቅዱሳን እግዚአብሔርን የምናይባቸው መስታወቶቻችን ናቸው። ስለ አምላክ የምንነጋገርባቸው የአዲስ ኪዳን ቋንቋዎቻችን ናቸው። ከብርድ የምንከላከልባቸው ልብሶቻችን፣ ከረሃብ የምንጠግብባቸው በረከቶቻችን፣ የምንረካባቸው መንፈሳዊ መጠጦቻችን ናቸው ቅዱሳን። እጨጌ ዮሐንስ ለስንቱ እንጀራ መጠጥ ሆነዋል። ለምን? የሕይወት ምግብ ክርስቶስን ይዞ መጥተው። ክብርና ምስጋና ለአምላካችን ይሁን። መንክር እግዚአብሔር በላይ ለቅዱሳኑ ማለት ይሄንን እኮ ነው። እግዚአብሔር በቅዱሳኑ ድንቅ ነው ማለት ይሄ ነው። ስለዚህ ዛሬ በዓላችን ልዩ ነው። የበዓሉ ሁሉ ባለቤት ክርስቶስ ነው። እግዚአብሔር ወልድ ስሙ የተመሰገነ ይሁን። እሱን ይዘውት ነው። የእሱ እናት ድንግል ማርያም እኮ ናት። እጨጌ ዮሐንስ ጻድቁን ገና በ5 ዓመታቸው ስዕሏን አይተው ፍንድቅድቅ እያሉ ሲስቁ በምን አወከኝ ብላ ከስዕሉ ብቅ ብላ እቅፍ አደረገቻቸው። ወላዲተ አምላክ እናታችን። ይሄ ነው ታሪክ። በዚህ አይነት የአዲስ ኪዳን ተአምር ውስጥ ነው የምትኖረው ወንድሜ። እቤት ይመጣል ክርስቶስ። ሰማይ ዙፋኑ የሆነ አብርሃም ቤት ገብቶ መደብ ላይ ሲቀመጥ ያልተጸየፈ ያንተ ድሃ ቤት ራት ሊበላ ይገባል። አንሰ ቆምኩ ሀበወት ወደጉድ እነሆ እኔ በበር ላይ ቆምና አንኳኳለሁ ይላል። ክፈትለት ልብህን። ለጨጌ ዮሐንስ ልባችን ሲከፈት ለክርስቶስ ተከፈተ። ብቻቸውን የሚመጡ ጻድቃን የሉንም። እኛ ክርስቶስን የሚገልጡ የተክለ ሃይማኖት ዕለት ብንቀድስ ጻድቁ የሚመጡት የክርስቶስን ስጋና ደም እንድንቀበል ይረዱን፣ መንገድ ሊያሳዩን ብቻቸውን የሚመጡ የሉም። ክርስቶስ እንኳን ሲመጣ ከመረጣት እናቱ ከድንግል ማርያም ጋር ከቅዱሳን ጋር ነይ አቤ ኦ ድንግል አረ የሚለው አባታችን አባ ጊዮርጊስ ዘጋስጫ ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ ከመተባረክ ይላለን። ተባረኪን ዘንድ ፍቁር ከሆነ ተወዳጅ ከሆነ ልጅሽ ጋር ነይ ምስለ አብርሃም ይስሐቅ ያዕቆብ አብሁኪ ለወለዱ ኪያኪ እያለ ይቀጥላል። ስለ አባቶች ከአብርሃም ጋር ከዛስ ከና አባ ጊዮርጊስ ዘጋስጫ ጋር ነይ እንላታለን። እኛ ከጨጌ ዮሐንስ ጋር ነይ። ሕፃኑ ነው ያቀፍሽው። በ5 ዓመቱ ብታቅፈው 500 ዓመት ኖረ። እድሜ የምትጨምር እመቤት ድንግል ማርያም ስላቀፈችው እኮ ነው የ5 ዓመቱ ሕፃን። በምድርም እድሜ የጠገበ እኛን በረከት የሚያጠግብ እጨጌ ዮሐንስ ጻድቅ አባት። በረከቱ በሁላችን ላይ ይደርብን፣ አማላጅነቱ አይለየን። ብዙ ሰዓት መውሰድ አልፈልግም። ፍልሰት አጽማቸው ነው ስንል አጽማቸውን የሚጠብቅ ማን ነው? መጽሐፍ ነው የሚለው። እግዚአብሔር ያዕቅብ ኩሉ አጽምት ይሁኑ ለጻድቃን። ኤልሳ የተባለ ነቢይ በሕይወት እያለ ሙት አስነስቷል። ሞቶ ተቀብሮ ከቆየ በኋላ የሞዓብ አደጋ ጣዮች በዚያ አካባቢ ያሉ ሰዎች ላይ መጥተው አደጋ ጣሉ። ከዛም በኋላ እነዛ ሰዎች ነቢይ እግዚአብሔር የተቀበረው እዚህ ጋር ነው ብለው ቆፍረው ወስደው ያንን የሞተውን ሰው አብሮ ይቀበር ብለው አስቀመጡት። የኤልሳዕን አጥንት በነካ ጊዜ የሞተው ሰው ብድግ ብሎ ቆመ ይላል። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር አጥንቶቻቸውን ያጠናል የቅዱሳንን ያለው ኢሳይያስ ይሄ ነው። አጥንቶቻቸውን ይጠብቃል ያለው ዳዊትም ይሄንን ነው። የኤልሳዕ አጽም ሙት አስነስቷል። አጽሙ ነው፣ ልብ አድርጉ። ስለዚህ ሞቶ የሚቋረጥ ታሪክ የለንም። ስግብግቡ ዓለም ሁለቴ አይኖርም ብሎ ግፍ እየሰራ ምድር ላይ መኖር ይፈልጋል። ሲሞት የት ይገባል? የት ነው መግቢያችን? እኛስ ዋስ አለን። እጨጌ ዮሐንስ ዋሳችን ናቸው።
ዛሬ በዚህች ቀን እዚህ ውለን ተሳልመን አንግሰን ጸሎት አድርገን ወተን ብንሄድ እጨጌ ዋስ ይሆኑናል። ክብርና ምስጋና ለአምላካችን ይሁን። ጌታን ያቀፉ የድንግል እጆች ያቀፋቸው እጨጌ ዋስ ይሆኑናል። ይሄ ነው እግዚአብሔር በቅዱሳኑ ድንቅ ነው። እነሱን አስቡና የኑሯቸውን ፍሬ እየተመለከታችሁ በሃይማኖት መሰሏቸው። ክርስቶስ ዘላለማዊ አምላክ ነው። በእነሱ በረከት ታገኛላችሁ ያለን ቅዱስ ጳውሎስ እኮ ነው። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ወእንዘ ትሬዮሙ ሰናየ ግእዛኖሙ ወመውጻኢቶሙ ተመሰሉ በሃይማኖቶሙ ይላል። የኑሯቸውን ፍሬ እያያችሁ ደግነታቸውን፣ ጸሎተኝነታቸውን፣ ምናኔያቸውን፣ ብሕትውናቸውን፣ ቅድስናቸውን እያያችሁ ተከተሏቸው። ስትከተሉ ክርስቶስን ታገኛላችሁ። ስትከተሉ ጌታን ታገኛላችሁ። ስትከተሉ በረከት ታገኛላችሁ። ስትከተሉ ፈውስ ታገኛላችሁ። ስትከተሉ ለአልትራሳውንድና ለኤክስሬይ ኤምአርአይ ፈትሾ ያጣውን በሽታ አንድ ኩባያ ጸበላቸው ነቅሎ ይጥልላቸዋል። ቅዱሳንን ተከተሉ ተብለናል። ምሰሏቸው፣ አጥንቶቻቸው ይጠበቃል። አጽም ሲነካ ሙት ተነሳ። እንዲሁ አይደለም። አጽመ ቅዱሳን በኦሪየንታል አብያተ ክርስቲያናት፣ በምስራቃውያን አብያተ ክርስቲያናት ኢስተርኖቹ በጣም ያከብራሉ። ምክንያቱም እግዚአብሔር በአጽማቸው ላይ ሕያው ነው መጽሐፍ ቅዱሱ ስለሚል። ስለዚህ የዛሬው በዓል መጽሐፍ ቅዱሳዊ ነው። እግዚአብሔር ከምርጦቹ ጋር ከአጥንቶቻቸው ጋር እንደማይለይ የታወቀ እውር የሚያበራ አጽማቸው፣ ፈውስ የሚሰጥ አጽማቸው የፈለሰበት ቀን ነው። ፍጻሜያችንን ያበጅልን፣ የቅዱሳኑን በረከት ያድለን። ንስሐ ገብተን ሥጋው ደሙ ተቀብለን የአባቶቻችንን መንገድ ተከትለን የመንግስቱ ዜጎች እንድንሆን እርሱ ባለቤቱ ይርዳን። የጻድቁ እጨጌ ዮሐንስ አማላጅነት አይለየን። ወስብሐት ለእግዚአብሔር።